ሰላም የኢኩፕ ሚዲያ ቤተሰቦች እንደምን አላችሁ? እንግዲህ እንደምታስታውሱት ባለፉት 4 ወራት ኢኩፕ ፖድካስት በሚል ወደ እናንተ የተለያዩ መጽሐፍ ቅዱሳዊ መሰረት ያላቸውን ተግባራዊ ህይወትን የሚዳስሱ እንዲሁም ደግሞ ስነ መለኮታዊ ይዘት ያላቸውን ውይይቶች ስናደርስ ቆይተናል። እንደተባረካችሁበት እንደታነጻችሁበት ባለሙሉ እምነት ነን። ትንሽ ለማስታወስ ያክል ባለፉት 4 ወራት ወደ እናንተ ደረስናቸው 9 የሚያክሉ ኤፒሶድስ ወይም ቪዲዮዎች በ3 የተከፈሉ ናቸው። የመጀመሪያው ክፍል 3 ቪዲዮዎችን የያዘ ሲሆን አስተውሎት በሚል ከዚህ ቀደም በቤተ ክርስቲያን ውስጥ እናደርግ የነበረውን የውይይት ጊዜ ወደ ፖድካስት በመቀየር ትምህርተ መጽሐፍ ቅዱስ ላይ፣ ትምህርተ መጽሐፍት ላይ፣ ትምህርተ እግዚአብሔር ላይ እንዲሁም ትምህርተ ክርስቶስ ላይ የነበራችሁን ጥያቄዎች ከወንድማችን ማሙሻ ፈንታ ጋር በመሆን አብረን በመወያየት ወደ እናንተ ጥያቄዎቻችሁን ለመመለስ እንዲሁም ደግሞ አብረን ለመጠየቅ የሞከርንበት ፕሮግራም እንዳለ ታስታውሳላችሁ። መለስ ብላችሁ እንድታዩዋቸው እንደ ክለሳ የሚያገለግላችኋል እንድትሰሟቸው እንጋብዛችኋለን። ሁለተኛው ክፍል ደግሞ ስነ መለኮት በሚል ከወንድማችን መሳይ ምሩ ጋር ስክሪፕቸር ኢንጌጅመንት ወይም ከቃሉ ጋር መገናኘት በሚል አማኞች ከእግዚአብሔር ቃል ጋር ያላቸውን ህብረት እንዴት ማጠናከር እንደሚችሉ እንዴትስ አስፈላጊ እንደሆነ በጣም ጥሩ ጊዜ ያሳልፈናል። ከወንድማችን ጋሽ ንጉሴ ብልቻ ጋር ደግሞ ህይወት እንደ ጥሪት ወይስ መስዋዕት በሚል ክርስቲያን ህይወቱ እንዴት ላይ እንደሚገባ በእግዚአብሔር ፊት እንዴት በመስዋዕታዊነት ሊኖር እንደሚገባ ከመጽሐፍ ቅዱስ እያነሳን የተወያየን መሆኑ ይታወሳል። ከወንድማችን ፓስተር መራዊ ንጉሴ ጋር ደግሞ ህብረት በሚል ህብረት እግዚአብሔር ከውድቀት በፊት የፈጠረው የራሱ ሐሳብ እንደሆነ ከውድቀትም በኋላ ከህዝቡ ጋር ህብረት ሊያደርግ ሲፈልግ እንደነበር ደግሞ በኢየሱስ ክርስቶስ ትልቅቷን ህብረት ቤተክርስቲያንን እንደፈጠረና እግዚአብሔር እርስ በርስም ከራሱ ጋርም ቀጣይነት ያለውን ህብረት ከኛ ጋር ሊገነባ እንደሚፈልግ አይተናል። እንግዲህ ከስነ መለኮት ሴክሽኑ ደግሞ በተጨማሪ ፕራክቲካል ክርስቲያን ሊቪንግ ተግባራዊ ክርስትና በሚል ወደ እናንተ ደረስናቸው 3 ኤፒሶድስ ነበሩ። የመጀመሪያው ትዳር እንዲሁም ትዳር ውስጥ ያሉ ጥቃቶችን በተመለከተ መጽሐፍ ቅዱሳዊ እይታዎች ምንድናቸው እንዴት ልናያቸው ይገባል በሚል ከማሙሻ ፈንታ ጋር በድጋሚ የተመለከተነው የተወያየነው ውይይት ነበረ። መለስ ብላችሁ እንድታዩት እግዚአብሔር ሐሳብ ለትዳር ምንድነው፣ ትዳር ውስጥ ለሚፈጠሩ ችግሮች ምንድነው በሚል ያደረግነውን ውይይት እንድትመለከቱ እንድትጋብዙም ሰዎችን እንጋብዛችኋለን። እንደዚሁም ደግሞ ከአእምሮ ጤና ባለሙያ ከናርዶስ ጋር የአእምሮ ጤናን በተመለከተ መጽሐፍ ቅዱስ ምን ይላል፣ እንዴትስ አድርገን አእምሮአችንን የአእምሮ ጤናችንን ልንከባከብ ልንጠብቅ ይገባል በሚል መጽሐፍ ቅዱስ መሰረት ያለው ግን ደግሞ የባለሙያ እይታን ተመልክተናል። እንዲሁም ደግሞ ከእህታችን ፍትህ ጋር ጳራቅሊጦስ ሳምንት በደረሰ ጊዜ አገልግሎት ለድሆች በሚል የህይወት ምስክርነቷን እንዴት ሰዎችን ልጆችን የሰዎችን ህይወት ለመለወጥ እግዚአብሔር በሷ እንደቻለና እንደሰራ ያየነው ምስክርነት ነበረ። እነዚህ ምስክርነቶች እንግዲህ ህይወትን የሚያንጹ ለመልካም ስራ የሚያበረታቱ እንደመሆናቸው መጠን እንድትመለከቷቸው መለስ ብላችሁ ለወንድሞች ለእህቶች ደግሞ እንድታጋሩ እንጋብዛችኋለን። በዚህ ፕራክቲካል ክርስቲያን ሊቪንግ በሚለው በተግባራዊ ክርስትና ስር ማህበራዊ ሚዲያ እንዴት እንጠቀም እንግዲህ አቮይድ ማድረግ እስከነ ወዳኛው መጣል አንችልም። ነገር ግን ይሄንን ዲጂታል ዓለም እንዴት አድርገነው ክርስቲያናዊ በሆነ መልኩ ለእግዚአብሔር መንግስት ክብር ለሰዎች ጥቅም መዋል የምንችለው በሚል መልሰን ከማሙሻ ፈንታ ጋር አይተናል። ጥበብ በተሞላው መልኩ ማህበራዊ ሚዲያን ኤአይን በተመለከተ እንዴት እንደምንጠቀም መጽሐፍ ቅዱሳዊ እይታዎችን ለመወያየት ወደ እናንተ ደግሞ ለማድረስ ሞክረናል። ስለዚህ እነዚህ እንድታዩ እንጋብዛችኋለን። እንግዲህ ላለፉት 4 ወራት እነዚህን ኤፒሶድስ ቪዲዮዎች ወደ እናንተ ካደረስን አይቀር መቀጠላችን መልካም ሆኖ ታይቶናል። ስለዚህ ኢኩፕ ፖድካስት ጥቂት ሲዝን ብሬክ ሌሎች ቀረጻዎችን የምናደርግበትን ድራፍት እንወስድና ከጥቂት ጊዜ በኋላ አዳዲስ ነገሮችን ይዘን ወደ እናንተ ምንመጣ ይሆናል። ምን አዲስ ነገር አለ ትሉ እንደሆነ 2 አዳዲስ ፕሮግራሞችን ወይም ደግሞ ሴክሽኖችን ልንጨምር አስበናል። ከዚህ ቀደም አስተውሎት፣ ስነ መለኮት እና ተግባራዊ ክርስትና የሚሉ ሴክሽኖችን የነበሩን በእነሱ ስር ነበር ውይይቶችን እያደረግን ወደ እናንተ ያደረስነው። አሁን ደግሞ እንግዲህ በኢኩፕም ሆነ በኤሲኤል ቤተክርስቲያን የተለያዩ የሚሽን ስራዎች ይሰራሉ። እነዚህ የሚሽን ስራዎች በአገራችን በኢትዮጵያም ከኢትዮጵያም ውጪ ባሉ አጎራባች ሀገራት እግዚአብሔር ሰዎችን ለመድረስ የተለያዩ ታምራቶችን የተለያዩ ድንቆችን ሲያደርግ እንመለከታለን እና እነዚህን የተለወጡ ህይወቶች እነዚህን የሚሽን ስራዎች የተልእኮ ስራዎች በምስክርነት መልኩ ለእናንተ ማድረስ እናስባለን። ስለዚህ ቴስቲሞኒስ ወይም ደግሞ ምስክርነቶች በሚል አንድ ሌላ ሴክሽን ክፍል ወደ እናንተ የምናደርሳቸው ምስክርነቶች ይኖራሉ። እግዚአብሔር በተልእኮ ዓለም ውስጥ ለሚሽን ወርልድ ምን እየሰራ ነው ያለው፣
ቤተክርስቲያንስ ተልኳን በምን መልኩ እየፈጸመች ነው ያለችው በሚል እናንተም ለዚህ ትልቅ ተልኮ እንድትበረታቱ እግዚአብሔርም እየሰራ ያለውን እንድታውቁ በሚያስችል መልኩ ምስክርነቶችን የምናቀርብበት አንድ ሴክሽን ጨምረናል። እሱን ወደ እናንተ በአዲሱ ሲዝን ይዘን እንመጣለን። እንደዚሁም ደግሞ ክርስቲያን ሚኒስትሪ ክርስቲያናዊ አገልግሎት በሚል በቤተ ክርስቲያን ውስጥ ስላሉ አገልግሎቶች እንዴት ሊከወኑ እንደሚገባ እግዚአብሔርስ ሐሳብ በመጽሐፍ ቅዱስ ምን እንደሆነ በተመለከተ በየዕለቱ ስለምናደርጋቸው ፕሮግራም ስለሚመስሉ ነገር ግን ከፕሮግራምነት ባለፈ ሰዎችን ደቀ መዝሙር በማድረግ ሂደት ውስጥ ትልቅ ሚና ያላቸው የቤተ ክርስቲያን አገልግሎቶችን በተመለከተ እያነሳን በተለያየ አገልግሎት ውስጥ ያሉ ሰዎችን እየጋበዝን ወደ እናንተ የምናደርስ ይሆናል። ስለዚህ በጉጉት እንድጠብቁ እንጋብዛችኋለን። ጥያቄዎች ካሏችሁ፣ አስተያየቶች ካሏችሁ በኢኩብ ሚዲያ ገጾች ላይ ቀጥታ መልእክት መላክ ትችላላችሁ። በኢንስታግራም፣ በፌስቡክ፣ በቴሌግራም ላይ ሁልጊዜ ጥያቄ በምትልኩበት ገጾቻችን ላይ ጥያቄዎቻችሁን ብትልኩ፣ ሀሳቦቻችሁን ብትልኩ እነሱን ደግሞ የምንመለከት ይሆናል። ከጥቂት የሲዝን ብሬክ በኋላ ደግሞ እነዚህን ፕሮግራሞች ይዘን ወደ እናንተ በተለመደው ሰዓት ሮብ ከሰዓት ወደ 12 ሰዓት አካባቢ ቪዲዮዎችን መልቀቅ እንቀጥላለን። ስለምትመለከቱን እየታነጻችሁ ስለሆነ እግዚአብሔር ይባርካችሁ። እናመሰግናለን። መልካም ጊዜ